ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ ከዛ ደግሞ ያ ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደል? ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኝ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው ምን ሲሰሩኝ ይስድ ሲሉ እግዚአብሔርን አየዋቸው። እንዳለ ይጠላኝ ነገርሽ እንዳለ ነው። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው አዶኒ አንተ ጠንካራ ወጣት አይ ኖ ያኔ ብዙ ሰው ከጎንህ አልነበረም። አብዛኛው ሰው አንተ ላይ የነበረው አሉታዊ አመለካከት እንደሆነ አስታውሳለሁ። ዛሬ ግን ትላንት አይደለም። እውነት ለመናገር ዛሬ ትላንት አይደለም። በጣም ከመውደድ አልፎ የሚሳሱልህ በጣም የሚወዱህ ብዙ ሰዎች አሉ። እኔ በጣም በእርግጠኝነት የምነግርህ ዛሬ ላይ አንተን የተቹ ሰዎች ራሳቸው ከጥቂት ጊዜ በኋላ ወዳጆች እንደሚሆኑ ምንም ጥርጥር የለኝም። አይ ኖ ምክንያታቸውን አንደርስታንድ ባደርግም ግን ያንን ምክንያት መሰረት አድርጎ አንዳንዶች ደግሞ በማይሆን አካሄድ እንደሄዱ ይገባኛል። አዶኒዬ ገና 26 ዓመት ወጣት ካንተ ብዙ ተምረናል። እኛ ራሳችን ወድቆ መነሳትን፣ የራስ ጥረትን፣ ራስ ላይ መስራትን፣ ጠንካራ መሆንን ካንተ ነው የተማረው። በእውነት እንዲህ ዝም ብለህ ቀላል ሰው ራስን አድርገን እንዳትስለው። አንተ በጣም በብዙ ዳይሬክሽኖች ምሳሌ መሆን የምትችል ሰው ነህ። ሰው ነህ፣ ልትሳሳት ትችላለህ። ሰው ነህ፣ ልታጠፋ ትችላለህ። ግን ቀድሜም እንደምለው ሌሎች ቪዲዮዎች ላይም እንዳልኩት ማንም ሰው ከሰራው ስህተት የበለጠ የሰራው ስህተት የለም። ማንም ሰው ካጠፋው ጥፋት የበለጠ ያጠፋው ጥፋት የለም። እንደውም በጣም ያነሰ፣ እንደውም በጣም ጥፋት ሊባል የማይችሉ ነገሮችን ነው ያጠፋው። ያው ጥፋት እንደየ አንጻራዊ ስለሆነ እኔ ይገባኛል። በጣም በኃይለኛው ኤነርጂ በኃይለኛ ሁኔታ ልትመለስ እንደሆነ አውቃለሁ። ችግር የለውም። ነገር ግን ጠንክር ወንድም አለ። በጣም ብዙ የሚወዱ ሰዎች አሉ። በጣም የሚጠብቁ በቃ ድምቀት ነህ አንተ። የቲክታኩ የሶሻል ሚዲያው ድምቀት ነው። ይሄንን ደግሞ ታውቀዋለህ አንተ። በቅንነት ካፌ አንድ ክፉ ነገር ሳይወጣ ሰዎችን ሳትሳደብ፣ ሰዎችን ሳታንቋሽሽ፣ ሰዎችን ሳትገፋ፣ ለትንሽ ለትልቁ ክብር ሰጥተህ በጣም ዩኒክ ነህ አንተ። እውነት ለመናገር በጣም ነው የምንወድ። በቃ እንደ ሀገር ነው የምንወድ። ግድ የለም። አሁን አንተ ላይ የተቹም ሰዎች ሚዛናዊ የሆኑ ሰዎችም አሉ፣ ያልሆኑ ሰዎችም አሉ። ይሄን አጋጣሚም የተጠቀሙ ሰዎች አሉ። ይሁን፣ ግድ የለም። ያው ሰው አይደለም። አንዴ ከፍ እናደርጋለን፣ አንዴ ዝቅ እናደርጋለን። ይሄ የሰው ባህሪ ነው። ግድ የለም። አንተ ሁሉንም ነገር በስራ ነው የምታሳየው። በስራ አሳየው። በጣም ነው የምንወድህ። በቅርቡ እንደምትመለስ አውቃለሁ። በጣም ነው የምንወድህ። በጣም ነው የምናከብርህ። በጣም የምንወድህ ብዙዎች እየጠበቅን ነው ያለነው። የምትለንን ሁሉ ለማድረግ ሬዲ ነን። አንተ ለወጣቱም ለሀገርም ለኛም ታስፈልጋለህ። በጣም እንወድሃለን። በጣም ነው የምናከብርህ። ታንክ ዩ